አሰላሙ አለይኩም ሰላም ቤተሰብ። እንግዲህ ላይክ እና ሰብስክራይብ እንዳይረሳ፣ ሼር እንዳይረሳ። ተመልከቱ። ይሄ ካሜራ እንግዲህ እዚህ ጋር እንትን እያለ ነው። እሷ እኮ እየቀረጻት ነው። የሚገርማችሁ ነገር ነው። ጠቀለለችው ያለ ፕሮግራም ጽዳት ብላለች አንዷ በቀደም ኮሜንት ላይ ለካሜራው ብላ መንሽፋ ይዛ መታ በዛው ጸዳ እያደረገች ከዛ ቻርጁን ነቀለችው ማለት ነው። ዘዴው አያችሁ፣ አይቀርጽም። በቃ ወንድ ነኝ እኔ ደግ አደረኩ እንደዚህ ነኝ እያለች እየፎከረች ነው። እና ሁለተኛው ደግሞ ይቺ ልጅ ተመልከቱ፣ በፌስታል አንጠልጥላ ወደ ክላሷ ይዛ መታ በምትበላው ነገር ማለት ነው። እንግዲህ እዚህ ውስጥ ያለው ብርቱካን መሰለኝ እና ደግሞ እነዛ ትናንሾቹ እንደዚህ ሸማም መሰለኝ። ይሄ የተቆራረጠው ሸማም ነው። እና እነዚህ ደግሞ እንደ ዘይቶን አይነት ትንንሽ ልጆች አሉ አይደለ? ግምጥ የሚደረጉ እነሱ ናቸው። ምንዲል አልብሳው ነው። ይሄ ምንዲሉ ነው ወደ ጎን ብለው የቀረጹት ማለት ነው። በፌስታል አድርጋ እሳህል ላይ አድርጋ ከላይ ምንዲል አልብሳ በፌስታል አንጠልጥላ ይዛ መጣች። ውሃም አድርጌ ነው አለች። ውሃ ራሱ ያውና ወደ ውሃም አለው። ውሃም አድርጌ ክላሴ ይዤ መጣሁኝ አለች። እና እንደዚህ አድርጋ መዳሟ ናት ቀርጻ በዋትስአፕ ላከችልኝ አለች። ከዛ በቃ አንቀጠቀጠኝ፣ ደነገጥኩ አለች። እንደው ራሴን በቃ እንዴት እንደዚህ ያደርጉኛል ብያለች። የሚያለቅስ አሽንጓሊት ላኩባት አለኝ። የሚስቅ አሽንጓሊት ላከችብኝ አለች መልሳ። እና እንግዲህ በነገታው ምን እንደተነጋገሩ አላወራችም። እንደዚህ ያደረጉኝ ልውጣ ከዚህ ከቤት ወይንስ ምን ልሆን ብላ ነው እህታችን ያመጣችው ነበረ ወደ ሚዲያ። ኮሜንተሮች ደግሞ ማለት ነው ምርጥ እህቶች አሉ። ውሸትሽን ነው ምናምን እያሏት ነበረ። እንደገና ደግሞ የሚያጽናና በጣም ደስ የሚል ኮሜንት እየጻፉላት ነበረ። ለምንድን ነው የምትወጪው? ስሪ፣ እንዳውም ድገሚው ነው ያሏት። ሁሌም እንደዚህ እያደረግሽ ድገሚው፣ አትበይም፣ ለምን ትበያለሽ ብለው ያስወጡሽና ወይም ወደ ሀገርሽ ያሳፍሩሽ ነው ያሏት ማለት ነው። እና አትበሉም ምግብ አትበሉም ብለው ካሉ የራሳቸው ጉዳይ። ያው መብላታችን ያለ ነው እንግዲህ። እኛ በብዛት እንደዚህ ደግሞ ለምግብ ሰፍ የምንል ሰዎች አይደለንም እኛ ኢትዮጵያኖች ማለት ነው። እንሰራለን ግን ምግብ ብዙም አንበላም። ሁላችንም የታወቅንናል። እና ይሄንን አደረግሽ ብለው እንዴት እንደዚህ ያደረጉኝ? እስከ ዛሬ ብዙ ቀን ስኖርባቸው አመት ከ7 ወር ኖር ያለሁኝ ቤታቸው አንድ ቀን እንደዚህ ያላደረጉኝን እንዴት እንደዚህ ሊያደርጉ ይቻሉ ብላ በጣም እኔ እንጃ እንትን እያለች ነበረ። ልጅቷ እያለቀሰችም ነበር የተናገረችው። እኔ ያው ድምጿን ሳይለንት አድርጌ ነው የዩቲዩብ ህግ ስለማይፈቅድልኝ በራሴ ድምጽ ለመስራት ፈልጌ ማለት ነው። እና አስቸጋሪ ነው እንደዚህ አይነት ነገሮች ላይ እንጃ። በአሁን ሰዓት ላይ ካሜራ የችኛዋ ካሜራ የምትቀርጸዋ ልጅ ደግሞ የምትሸፍነዋ ደግሞ ካሜራው እኮ እየቀረጻት ነው። በነገራችን ላይ ካሜራው እየቀረጻት ነው። እሷ እንትን አትልም እንጂ እንደዚህ የምታደርጉ ልጆች እሷ ለጨዋታም ሊሆን ይችላል አላቅም፣ ብቻ ያለው አለም። ግን እንደዚህ እናደርጋለን የምትሉ ልጆች ልንገራችሁ፣ ካሜራው ጋር መንሽፋ ይዛችሁ ጨርቅ ይዛችሁ ስትጠጉት እሱ እየቀረጻችሁ ነው የሚሄደው ማለት ነው። አንደኛ ይቀርጻችኋል። በምን ጨርቅ ይዛችሁ ስትጠጉት፣ መንሽፋ ይዛችሁ ስትመጡ፣ እንደገና ቻርጁን ደግሞ ስትነቅሉ፣ ከዛ ከሻሃን ከተደረገው ላይ ከቻርጁ ላይ ስትነቅሉ እጃችሁ ወደዛ ሲሄድ ምናምን ይታወቃል ማለት ነው። ምን መሰላችሁ ዘዴው? እንደዚህ አይነት ነገር በቃ ካሜራው እንዳይቀርጻችሁ ተፈልጋችሁ ምንድነው ቀስ ብላችሁ እንደ ማጽዳት ስራ ማድላ አይደለ? እንደ ማጽዳት እንደ መወልወል እያላችሁ እጃችሁን ሾለክ አድርጋችሁ ከዚያ ከእንትኑ ጋር ቻርጁን ንቅል ነው ወይንም ጥፍት ታደርጉታላችሁ። የቻርጁን አላደር ግድግዳው ላይ ዝር ነው። እኔ በአማርኛ ምንድነው የሚባለው? ማብሪያ ማጥፊያው ማለት ነው። እሱን ጥፍት ታደርጉታላችሁ። ያ ነው ቀስ ብላችሁ ሳይታቆል ነቄ ሳይባል እንደ መወልወል እያረጋችሁ ማለት ነው። ከዚያ መዳም ራሱ አይታ ቤቷን እየተቆጣጠረች አይደለም። ከዚያ ለምን ካሜራው አይሰራም ብላ መታ ልታዩ ትችላለች። ጠፍቷል አይደለ? ለማና ጠፋው ብላ እንኳን ብትጠይቅ እንጃ። እኔ እየተወለወልኩ ነበር፣ በዚህ ጋር እያጸዳሁ ነበር፣ ሳላውቀው አጥፍቼው እንደሆነ ማለት ትችላላችሁ። በቃ እንደዛ ካሰባችሁ ብዬ ነው። እሺ እህቶቼ፣ ግን ባታስቡ ይሻላል። እሺ እንደው ካሰባችሁ ብዬ ነው እንዲህ አይነት ዘዴ የምነግራችሁና የልጅቷ ጉዳይ የምግቡ ጉዳይ እኔ እንጃ። ሁላችንም የምናደርገው ነው። ሁላችንም እኔም አሁን ስራ ስንጨርስ፣ አሁን ለምሳሌ ማታ ላይ ስራ ስንጨርስ እራት ራሱ በሰዓቱ ማንበላበት ጊዜ አለ። ስራችን ከጨረስን በላይ በልተን እንደገና ወይም ወደ ክላሳችን ይዘን ከሄደን እንበላለን። እንደዚህ ደግሞ ፈዋካ ነገሮች እንደዚህ የአታክልት ነገሮች ማለት ነው እነ ብርቱካን እና ሙዝ ምናምን አድርገን ክላሴን ይዤ ሄጄ ብዙ ቀን የምበላበት ጊዜ አለ ማለት ነው። በቃ በተረጋጋ መንፈስ ቁጭ ብዬ አረፍ ብዬ ቀስ እያልኩ እንድበላ
ስልኬን እያየሁ ምናምን በቃ እንድበላ አድርጌ ወደ ክላሴ ይዤ እሄዳለሁ። እና በዚህ ሰዓት እንደዚህ እያደረጉን ነው። በጣም ነው እንትን የሚለው። ግን እህቶቼ ይሄንን አደረጉን ብላችሁ እንዳታውና እንዳትፈሩ። እንድትፈሩ አይደለም ይሄን ነገር ወደዚህ ያመጣሁት፣ እንድትማሩበት ነው። ይሄንን ካሏችሁ እንደዚህ የሚያደርጉ ከሆነ መብላት ነው፣ መቀጠል ነው። በቃ ምንም ነገር የለውም። ከዚያ ደግሞ እንደዚህ አደረጉን ብላችሁ ደግሞ ቤታቸውን ለቃችሁ መሄድ የለባችሁም። ከነሱ ከራሳቸው ይምጣ። በላችብኝ ጠጣችብኝ ካሉ ከራሳቸው ይምጣ። ወደ ሀገር መሸኘት ይችላሉ፣ ወይንም ሂጂ ማለት ይችላሉ። ህገ ወጥም ከሆነም ማለት ነው። ያለ ምግብ ሊሰራ አይቻልም። እና እያየሁት እኔ እዛ እያመረኝ ልተው ነው እንዴ? እኔ እያየሁት ማለት ነው። አንድ ነገር ልንገራችሁ፣ እያየሁት ያ ነገር አእምሮኝ ከሆነ እንደምንም ብዬ ቀመስ ሳላደርገው አልተወውም በፍጹም ማለት ነው። ምንም ይሁን ምንም በቃ በዛችን ብዬ ተሹለክልኬ ማለት ነው። ትንሽዬ ነገር በቃ ቀመስ ሳላደርገው እንዴት ብዬ ከምሬ ነው። ወስፋቴ በጣም ነው የሚሯሯጠው። ያየሁት ነገር የወደድኩት ነገር ካለ አልተወውም፣ የራሳቸው ጉዳይ እንጂ። እና እንደዚያ ብስምላ በአግባቡ አድርጋችሁ መብላት መጠጣት አለባችሁ እንጂ ያለ አግባብ እንዳታባክኑባቸው እንጂ ሌላ ነገር ምንም ታላይልም ማለት ነው። በጣም ከባድ ነው። እንደዚህ እያደረጉ ከሆነ በጣም አስቸጋሪ ነገር ነው። የራሳቸው ጉዳይ ገደል ይግቡ። እንግዲህ ልጆችም ሊሆኑ ይችላሉ። እሷ እንግዲህ ፎቅ ነው የምተኛ ብላለች ልጅቷ። ፎቅ ስትተኛ ምን አደረጉ? ተከትለው ሄደው ነው፣ በፌስታል አንጠልጥላ ስትወጣ ተከትለው ሄደው ነው። እንግዲህ ወይ ልጆቹም ሊሆኑ ይችላሉ። ልጆቹ ራሱ ማለት ነው የአረብ ልጆች ራሱ እንደዚህ በንተኮል ምናምን ነገር ካዩአችሁ በቃ አንዳንድ ተንኮለኛ መጥፎ ልጆች አሉ። ምን ይዛችሁ እንደምትሄዱ እጃችሁን የሚያዩ ምን አንጠልጥላችሁ ነው ምን ይዛችሁ እንደሆነ የሚከታተሉ፣ ወደ ክላሳችሁ መጥተው ደግሞ ተንሿከው የሚያዩት ነገር ልጆቹ ማለት ነው። አይደለም እናትየዋ፣ ልጆቹ ተንሿከው ምን እንዳለ ክላሳችን የሚያዩ ተደብቀው በቃ ብዙ እኔ አይቻለሁ። ማለትም እኔ ህገወጥ ስለሆንኩኝ እዛ ሌላ ቤት ስሄድ ሌላ ናቸው፣ ሌላ ቤት ስሄድ ሌላ ናቸው። ኮንትራቶች ደግሞ አታውቁም። ያው አንድ ሰው ጸባይ ነው የምታውቁት። እና መጥተው ተንሿከው የሚያዩት ነገር አለ። ከዚያም በኋላ ካዩ በኋላ ቪዲዮ ቀርጸው ወይንም ፎቶ አንስተው ሊሄዱ ይችላሉ ማለት ነው። እንደዛ አድርገዋት ሊሆን ይችላል ልጅቷን። መዳሟ ላትሆን ትችላለች፣ ልጆቹ ሊሆን ይችላሉ። ግን መዳሟ ለምን በዋትስአፕ ላከችላት ነው ዋናው ጥፋት። ለምንድን ነው የምትልክላት? ለምን ታሳፍራታለች? በቃ ለምንድን ነው? ይህ ነገር እኮ በጣም ነው የሚያሳፍረው፣ በጣም ያስሸማቅቃል። እንደዚህ ቀርጾ መላክ ማለት ልጅቷ እንግዲህ አውቀዋለች። እኔ የራሴ ነው አለች። አልጋዬ ላይ ነው ያስቀመጥኩት፣ መኝታዬ ላይ የራሴው ነው በቃ የሌላ ነው ብዬም እንዳልል የራሴው ስለሆነ አወቅኩት አለች። በቃ የሚያለቅስ ኢሜጅን የላኩባት አለች። እሷ ደግሞ የሚስቅ መልስ አላከችብኝ። እንግዲህ በማግስቱ ምን እንደተነጋገሩ አላውቅም። በሌላ ጊዜ ያው እንግዲህ ያለችውን ደግሞ ሰማለሁ ማለት ነው፣ ምን ተባብላ እንደሆነ። እና ይሄ ነው የሚያሳፍር ነገር። ሰውን ማሸማቀቅ ጥሩ አይደለም። ገና ለገናው ቤታችን ውስጥ ነው ብለው እንደዚህ መስራትና እንደዚህ ተንኮል ሰውን ማሸማቀቅ ተገቢ አይመስለኝም። ግን እንደዛ ሆነ ብላችሁ እህቶቼ እንዳታቆሙ፣ ብሉ ጠጡ ልላችሁ ነው። እሺ ውዶቼ፣ እና ላይክ ሰብስክራይብ አድርጉ። ደግሞ በሌላ በአዲስ ቪዲዮ እንገናኛለን ኢንሻአላህ። አብሽሩልኝ ኢንሻአላህ።